ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 12 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ዲሜጥሮስ ድንግል። ቅዱስ ዲሜጥሮስ በሦስተኛው መቶ ክፍለ ዘመን የተወለደ በመንፈሳዊ ለዛ ከአጎቱ ደማስቆስ ጋር ያደገ የዘመኑ ደግ ሰው ነበር። በዘመኑ ክርስቲያኖች በሰማዕትነት ያለቁበት በመሆኑ ቤተሰቦቹ የአጎቱን ልጅ ልዕልተ ወይንን እንዲያገባ ግድ አሉት። ቅዱስ ዲሜጥሮስ የእነሱን ፍቃድ ለመፈጸም ጋብቻውን በተክሊል ፈጸመ። የፈጣሪውንም ፍቃድ ለመፈጸም ደግሞ ከቅድስት እናታችን ልዕልተ ወይን ጋር ተስማምተው ለ48 ዓመታት በአንድ አልጋ ላይ እየተኙ አንድ ምንጣፍና ልብስ እየተጋሩ በድንግልና ኑረዋል። ቅዱስ ሚካኤልም ስለ ክብራቸው ከመካከላቸው ሆኖ ቀኝ ክንፉን ለእርሱ ግራ ክንፉን ለእርሷ ያለብሳቸው ነበር። ከ48 ዓመታት በኋላ ቅዱስ ዲሜጥሮስ የግብፅ 12ኛ ሊቀ ጳጳስ ሆኖ ተሾሞ ምስጢር በስቶለት ባሕረ ሐሳብን ጽፎ ሰርቷል። ሰይጣን በሰዎች አድሮ ቅዱሱን ሚስት አለው በሚል ቤተ ክርስቲያን ላይ ሁከት በመፍጠሩ ቅዱስ ዲሜጥሮስ በመልአኩ ትእዛዝ ሕዝቡን ሰብስቦ እሳት አስነድዶ ከቅድስት ልዕልተ ወይን ጋር እሳት ውስጥ ገብተው ለረጅም ሰዓት ጸልየዋል። ሕዝቡም ይህንን ታምር አይተው የቅዱሳኑን ንጽሕና ተረድተው ማረን ብለው በፍቅር የተለያዩት በዚህ ዕለት ነው። ቅዱስ ዲሜጥሮስና እናታችን ልዕልተ ወይን ተረፈ ዘመናቸውን በቅድስና አሳልፈዋል። በተለይ ሊቀ ጳጳሳቱ ዲሜጥሮስ ብዙ ድርሳናትን ደርሷል። እነ አርጌኒስ እና ቄሌምንጦስ ዘእስክንድርያ የመሰሉ መናፍቃንን አውግዟል። ከጣዕመ ስብከቱም የተነሳ አርጅቶ እንኳ ምዕመናን እየተሰበሰቡ ይማሩ ነበር። በአልጋ ተሸክመውም ይባርካቸው ነበር። ቅዱሱ በ107 ዓመቱ ያረፈው በሦስተኛው መቶ ክፍለ ዘመን አጋማሽ አካባቢ ነው። አምላከ ዲሜጥሮስ ንጽሕናውን ያሳድርብን፣ ጸጋ በረከቱን ደግሞ ያትረፍርፍልን። መጋቢት 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዲሜጥሮስ ሊቀ ጳጳሳት ድንግልናው የተገለጠበት፣ ቅድስት ልዕልተ ወይን፣ ቅዱስ መላዚ ሰማዕት። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት፦ ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ቅዱሳኑን በሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ወደ ሮሜ ሰዎች ምዕራፍ 8 ቁጥር 13 ሥጋዊ ፍቃዳቸውን የሚሠሩ ሁሉ እንደርሱ በላይኛው ዓለም የሞቱ ናቸው። ግን በመንፈሳዊ ሥራ የሥጋችሁን ፍቃድ ድል ከነሳችሁት ለዘላለም በሕይወት ትኖራላችሁ። የእግዚአብሔር መንፈስ የሚወደውን ሥራ የሚሠሩ ሁሉ የእግዚአብሔር ልጆች ናቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት
ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት